እንግዲህ ገልሞ ዛሬ ሰክሮ መጥቷል። በመግቢያችን ላይ አየነው ማለት ነው። ሰላም ሰላም የመቅዲ ዩቱብ ተከታታይ በሙሉ ሰላም ክርስቶስ ይብዛላችሁ እያልኩኝ እንግዲህ ገልሞ መጣ ሰክሮ እየተንገዳገደ እንዳመሉ። ከዛን በር ላይ ሲደርስ ደግሞ አጋጣሚ መሳይ ይወጣበታል። መሳይ ገልሞ አሁንም ደግሞ ተመልሰ መስከር ጀመርክ ብሎ ሲለው ጊዜ ምን ሆነክ ነው? እኔ እኮ እየሰከርኩ አይደለም አልሰከርኩኝም ይለዋል። እሱም ደግሞ ምን ሆነክ ነው ተመልሰክ መስከር የጀመርኩ ብሎ እንደዚህ ብሎ እያወራው የገልሞ ብር ይወድቅበታል። ከዛ ሲያይ መሳይ መሬት ላይ አየና ገልሞ ብር ወደቀብክ፣ ለነገሩ ምን ያደርግልሃል እኔ ላንሳው ብሎ ሲከራከሩ፣ ገልሞ ደግሞ አንተ ምን ሆነክ ነው ሁሌ እንደዚህ የብር አፍቃሪ የምትሆነው? ምንድነው እንደዚህ አንድ ቀን እኮ ትተከው ለምትሄድ ምንድነው እንደዚህ ፍቅር ከብር የሚይዝክ ይለዋል። በዚህ እንግዲህ መሳይም ድንግጥልና አዎ እውነትህን ነው እኔ ትቼው እሄዳለሁኝ፣ ግን ደግሞ እኔ ምን እንደሆንኩኝ ሁሉም አልተረዱኝም፣ አትረዱኝም። ያኔ እሱ ብር የሚፈልገው እየታከመበት ሊሆን ይችላል። አትረዱኝም። አዎ ሟች ነኝ፣ ያመኛል፣ እሞታለሁ በቅርብ ጊዜ ይለዋል ብሎ ቁጭ ይላል። ገርሙ ይደነግጣል። ምን ሆነክ ነው የምትሞተው? አንተ ነክ የምትሞተው ይለዋል። መጀመሪያ ላይ እያፌዘበት ነበረ። በዚህ አጋጣሚ መሳይ ማልቀስ ሲጀምር እውነቱን መሆኑን አወቀና ቁጭ አለ። እሱም ደንግጦ አብሮ ማልቀስ ጀመረ። እያወሩ ቆዩና እና ግባ በቃ ብሎ ይዞ ደግፎት ወደ ውስጥ ገባ። እንግዲህ መሳይ ገልሙን ክፍሉ ያስገባና የግል ጋ ይመጣል ኩሽና። እሷ ሻይዋን ቀዳችና ዞር ስትል እሱ ውስጥ ነበረ። ዞር ስትል አየችው፣ ደነገጠች። ምንድን ነው መሳይ አስደነገጥክኝ፣ ኮቴ የሚለክ እንዴ ብላ ትለዋለች። ቆሌ ህገፈፍ አለችው ማለት ነው። እሱም ደግሞ ውይ አስደነገጥኩ በቃሽ በቃ ብሎ ያባብላታል ማለት ነው። አባበላት። ከዛን የግሌ ሽሮ ፍትፍት ፈልጌ ነው ይላታል። የግሌና ገልሙ ተጣልተዋል። ለዛ ለገልሙ ነው ሽሮ ፍትፍት የሚፈልገው። ከዛን ሰራችለት። የግሌ ሽሮ ፍትፍት እፈልጋለሁ አለ። ትበላለህ? አዎ እበላለሁ። ከዛን ይዋሻታል። ከዛን ትሰራለታለች። ሰርታለትም ስትሰጠው ይዞ ሊሄድ ስል እዚሁ ብላለችው፣ እዚሁ ብላለችው። ግን እሷ አውቃበታለች። መጨረሻ ላይ ሰጠችው፣ ይዞ ሄዷል። ለማንኛውም ለገልሙ ማለት ነው ደስ ደስ ከሚለው ነገር ማለት ነው እንትና ተመልሳ ወደ ቤት መጣለች። ቤዛ ትዝታ ቤዛ ሳትሆን ትዝታ ተመልሳ መጣለች ወደ ቤት ድና ማለት ነው። ግን መቆም አትችልም። ስለዛ አብርሽ ጽጌን አንቺ ነሽ የምትንከባከባት ብሎ ጽጌን አስቀምጦላታል። ትትናም ደግሞ አዎ ስራ ስለምንውል አንቺ ተንከባከቢያት ብላታለች። እንግዲህ እሷም ደግሞ እኔ ለዚህ ሁሉ አይገባኝም፣ እኔ ክፉ ነኝ፣ ለእኔ የዚህናል አትጨነቁ ብላለች። ትዝታ ማለት ነው እንግዲህ የሰው ልጅ አንዳንዴ ማለት ነው የሆነ ነገር ሆኖ አንድ ነገር ሲደርስበት ነው ክፋቱ የሚታወቀው ማለት ነው። አሁን እሷ እግሯ ተሰብሮ ቤት ስትቀር የእሷ ክፋት ታያት፣ በፊት አይታያትም ነበረ። አብርሽም ለምንድን ነው እንደዚህ የምትይው እንደዚህ የምትማረሪው ይላታል። እሷም ደግሞ እኔንስ ተወኝ መሞት ነበረብኝ እንደውም ትላለች። ትትና ደግሞ ትዝታ ለምንድን ነው እንደዚህ የምታማርሪው? እግዚአብሔርም እኮ ለሁሉም ነገር በጎ አለው ብላ ትመክራታለች። ትዝታ ደግሞ እግዚአብሔርማ የስራዬን ደህና አርግቶ ከፍሎኛል ብላ መልስ ትሰጣለች። እንግዲህ አብርሽ ትዝታን አይዞሽ እየመጣን እናይሻለን ብሎ ሲላት፣ እሷም ትዝታ ደግሞ ማለት ነው ልትሄዱ ነው እንዴት ትለዋል። አዎ እንሄዳለን ይላታል አብርሽ ማለት ነው። ከዛን አሁንም ተንኮሏን አልተወችም። እንግዲህ ትዝታ ማለት ነው በውስጧ ታስባለች። አብርሽማ ከዚህ ቤት መውጣት የለበትም የሆነ ነገር ማሰብ አለብኝ ብላ ታስባለች። ከዛ ወደው ማለት ነው አይመጣም እኮ አለችው። ጓደኛቸው አይመጣም እኮ ቀረ፣ ሀሳቡን ቀየረ አለችው ማለት ነው። እሱም ደግሞ ደስ ያለውና ከትትና ጋር ተቃቀፉ ቀረ። እኛና እንኖር እዚህ ምናምን አለ። አዎ ትኖራለህ ትችላለህ ካለችው እሱም ደስ ብሎት እሷም ደስ ብሎት በቃ ጽጌ ተንከባከቡ ብሎ እንግዲህ
ደስ ብሏቸዋል። እሷ ግን አሁንም ተንኮሏ ላይ ነው ያለችው። ጓደኛቸው አልመጣም አላለም፣ ይመጣል። አብርሽ ከዛ ቤት እንዳይወጣ ሌሎቹ እንዲወጡ ነበር የምትፈልገው እሷ በፊቱ ነው ማለት ነው። ሰው እንደዚሁ እንኳን ሆኖ ተቀምጦ እንዴት ተንኮልን ያስባላው ነው። ይህ መሳይ ለገልሙን ያንን የሽሮ ፍትፍት ይዞለት ይመጣል። እስካሁን ተኝተሃል ብሎ ይሰጠዋል። ገልሙን ብድግ ይልና ትናንትና ማታ ምንድን ነው ያልከኝ? ልሞት ነው ያልከው ምንድን ነው እሱ ብሎ ሲጠይቀው፣ ኧረ ገልሙ ምን ሆነክ ነው ብሎ ሸመጠጠው ማለት ነው። ገልሙም አውቃለሁኝ እኔ አስታውሳለሁኝ በር ላይ እንኳን ቁጭ ብለን ስታለቅስ ስለው፣ ኧረ ገልሙ ምን ሆነክ ነው አታሟርትብኝ ይለዋል። ገልሙ በቃ እሺ ይቅርታ ብሎ ይተወዋል ማለት ከዚህ በላይ ማስጨነቅ አልፈለገም እና ገልሙም ደግሞ ማለት ነው እንዴ ይሄ ልጅ ምን ሆኗል? እኔ ሰከርኩ እንጂ እኮ ራሴን አውቃለሁ፣ የሚካሄደውን ነገር ሁሉ ይገባኛል፣ ራሴን አላጣውኝም ብሎ ግራ ይጋባል። በዚሁ ሰዓት ደግሞ ትዝታ ቁጭ ብላለች። ጽጌ ውሃ አምጪልኝ ትላታለች። ጽጌም ደግሞ የምትጠጪ ነው ወይንስ ለምንድን ነው? እሺ ያመጣልሻለሁ ስትላት፣ ትዝታም እንግዲህ በዚህ ሁኔታ ሆኜ ቁጭ ብዬ ምን ላረግ ይመስልሻል ውሃ መጠይቅሽ እያለች እየተበሳጨሽ ነው እንግዲህ። አዎ ጽጌ ደግሞ እንግዲህ እንትን አለች። እሺ ውሃውን አመጣልሻለሁ ብላ አለቻት። በይ እንግዲህ እዛው ደግሞ ወሬሽ ስትፈልቅ እንዳትቀሪ ብላታለች። አሁን እኔ ከማን ጋር አወራለሁ ስትል፣ አዎ እኔ እሻልሻለሁ እዚህ ቤት ውስጥ ያቆየውሽ ትላታለች። እንግዲህ ትዝታ ማለት ነው እዛም ቁጭ ብላ ነገሮቹን ማውረድ መጫኑን አልተወችም ማለት ነው። ከባድ ነው። ጽጌም እንግዲህ ከዛ ወጥታ ኩሽና በር ላይ ቆማ ማለት ነው። አሁን እንኳን እቺ ልጅ አትለወጥም ወይ ምን አይነት ጭራቅ ናት ብላ እንግዲህ ብቻዋን ነገሮቹን ይዛለች ማለት ነው። ስለ እሷ ማሰብ እውነት ነው። ሰው ሲጎዳ እንኳን እንትን የሆነ ችግር አይማርም፣ መማር ነበረባት። እንደውም እነሱ ተመልሶ ባይመጡ በዛኛው ድራማ እንዳየ ነው ማለት ነው ትሞት ነበረ ብቻዋን። ግን አጋጣሚ ተመልሰው አግኝተዋል፣ ሐኪም ቤት ወስደዋል፣ ዳነች። እንግዲህ ጽጌ ስላስፈራራቻት ትዝታ ማለት ነው ገልሙ ይመጣባታል። ጽጌ እባክሽን ውሃ ስጪኝ ይላታል። አረ ጽጌ ትቆጣኛለች፣ ትዝታ ትቆጣኛለች፣ አላመጣልህም ሂድና ጠጣ፣ እንደውም ከአንተ ጋር ቆሜ ያወራሁት ጊዜ ራሱ ባከነ ትላለች። እንግዲህ የጽጌ ማለት ነው አሁንም የግሌ ጋር ሄደች። የግሌ ጋርም ስትሄድ እዛ ወሬ ጀመረችላት። የግሌ ማለት ነው እዛም ቆማ ቀረች። የግሌ ደግሞ እስቲ እርጉዝ እኮን እንዴት ነው የሚራመዱት? እንዴት ነው የሚሄዱት? አስተምሪ ድረስ አንቺ ደግሞ ትንሽ ስትቆይ ስታስታውስ፣ አይ በቃ ዛሬም በላችኝ አሁንም ገደለችኝ እያለች እንግዲህ እሷ ትዝታ ነው የምታስበው ማለት ነው። እኔ ለትዝታ ልውሰድላት፣ አንቺ ደግሞ ለገልሙ ውሃ ውሰጅላት እያለች በጣም ትወክላለች። እንግዲህ በሰው ቤት መኖር መከራ ነው። ምንድን ነው ያልሽው? ገልሙ ውሃ አንጭልኝ ብሎች ነበር እንዴ ብላ የግሌ ልክ ስትቆጣ ገልሙ መጣና አዎ ብያታለሁ፣ ምን አለበት ታዲያ ምናምን እያለ ከዛን ጽጌዬ ማለት ነው እንግዲህ በሉ እናንተ አውሩ፣ ቆሜ ወሬያችሁን ባዳመጥ ደስ ይለኝ ነበረ፣ ግን አለቃዬ ትቆጣኛለች ብላ ጥላቸው ሄዳለች ማለት ነው። እንግዲህ ገልሙ ደግሞ መጣ። ከግሌ ጋር ተጣልቷልና ብርጭቆ ስጭኝ የውሃ ይላታል ማለት ነው። እሷም ዝም ትለዋለች። እናቱ ይላታል። እንዴ እኔ የግሌ መካሻ ወርቁ አለችው ማለት ነው። የግሌ ስም አለኝ ተከበረ ትለዋለች። እሱም ደግሞ ሌላ ወሬ ተይኝና ብርጭቆ ስጭኝ ይላታል። አሁ እንግዲህ የግሌ ማለት ነው ገልሙ ባልኩ ነገር ተቀየምከኝ እንዴ ትለዋለች። አዎ ሌላ ነገር ትተሽ አሁን ብርጭቆ ስጭኝ ይላታል። እሷም ደግሞ አልሰጥህም ትለዋለች። እሱም ከውጭ ውሃ ገዝቼ ልጠጣ ይላታል። አዎ ሂድና ውሃ ገዝተህ ጠጣ፣ እንዲሁም ምግብን በዛ ትበላ እንደሆነ እናያለን ብላ ትፎክርበታለች ማለት ነው። እሱም ይሄዳል። ሲሄድ የግሌም ወይኔ የግሌ መካሻ እኔ ይስተካከላል ብዬ ስጠብቆ ጭራሽ ብሶበት አረፈ ብላ እንግዲህ እምባ ብሏታል። ልታለቅስ ነው እንግዲህ። መድብል ደግሞ ትዝታ ልጠይቃት መጥቶ ነበር። አብረሽ ክፉ ነገሮችን ተናግሮታል። ከዛም በሉ ደህና ዋሉ ብሎ ይወጣል። እሱም ደግሞ ከወጣ በኋላ ትትና ትከተለዋለች። አብረሽ ተናዷል።
ግን ምንድን ነው አብርሽ አነጋገሩ ጥሩ ነው ይላታል። እሷም ደግሞ ዝም ብሎ ጨዋታ እኮ ነው እሱ ቾኮል ቾኮል ላትለዋለች። እሱም ደግሞ የቅናት ሁሉ ቅናት መጥፎ እንደሆነ ነው የሚያስተምራት። የመቅዲ ዩቱብ ተከታታዮች በሙሉ ሰላም ክርስቶስ ብስት ይበልላችሁ። ቪዲዮ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ አድርጉና አበረታቱን። ሰላማችሁ ይብዛልኝ።